ሰላም ጤና ይስጥልኝ። በዛሬው የመጽሐፍ ዳሰሳ አጠቃላይ የፍቅር ንድፈ ሐሳብ የማልና በቶማስ ሉዊስ ፋሪ አሚኒ እና ሪቻርድ ላኖን የተጻፈ መጽሐፍ ይዘን መጥተናል። መልካም ቆይታ። አጠቃላይ የፍቅር ንድፈ ሐሳብ በስሜት በግንኙነቶች እና በአንጎል ባዮሎጂ መካከል ያለውን ጥልቅ ግንኙነት ይዳስሳል። በሶስት ሳይካትሪስቶች ማለትም በቶማስ ሉዊስ ፋሪ አሚኒ እና ሪቻርድ ላኖን የተጻፈው መጽሐፉ ፍቅር እና የሰው ልጅ ግንኙነት ረቂቅ ጽንሰ ሐሳቦች ብቻ ሳይሆኑ በኒውሮሳይንስ ውስጥ ስር የሰደዱ መሆናቸውን ይሞግታል። ደራሲዎቹ ቀደምት የስሜት ገጠመኞችን አንጎልን እንዴት እንደሚቀርጹ፣ ለምን ፍቅር ለአእምሮ ደህንነት አስፈላጊ እንደሆነ እና ግንኙነቶች የነርቮቻችንን አሰራር እንዴት እንደሚያድሱ እና እንደሚያዳብሩ ያብራራሉ። ፍቅር ስሜት ብቻ ሳይሆን ማንነታችንን የሚቀርጽ መሠረታዊ ኃይል መሆኑን ለማሳየት ሳይንሳዊ ምርምርን ከግጥም ታሪኮች ጋር ያዋህዳሉ። ይህ መጽሐፍ በሎጂክ እና በግለሰባዊነት ላይ ያለውን ዘመናዊ አስንሮት ይሞግታል። ይህም ስሜቶች እና የሰዎች ግንኙነት ለደስታ እና ለጤንነት ወሳኝ ባይሆንም ወሳኝ መሆኑን ያሳያል። ወደ መጽሐፉ ውስጠኛ ክፍል ዘልቀን ስንገባ የሚከተሉትን ቁም ነገሮች ከሞላ ጎደል እናገኛለን። 1. ፍቅር ባዮሎጂካል እንጂ ስሜታዊ ብቻ አይደለም። ፍቅር ረቂቅ ስሜት ብቻ አይደለም፣ ይልቁንም በተፈጥሮ የተሰጠ መሠረታዊ ነገር ነው። ደራሲዎቹ የሰው አእምሮ ለግንኙነት እንደ ሐረግ የተጠላለፈ እንደሆነ ያብራራሉ። በማንኛውም ጊዜ ከምናውቃቸው ሰዎች ጋር፣ ከቤተሰቦቻችን ወይም በሩቅ ከምናውቀው አካል ጋር ጥልቅ ስሜታዊ ትስስር ስንፈጥር በውስጣችን ከስሜታችን ጀምሮ እስከ ጤናችን ድረስ ጉልህ የለውጥ ሂደት እናያለን። ለምሳሌ ጨቅላ ሕፃናት በትክክል እንዲዳብሩ አካላዊ ፍቅር እና ስሜታዊ ሙቀት ያስፈልጋቸዋል። ጥናቶች እንደሚያሳዩት ፍቅር እና እንክዬ የተነፈጉ ሕፃናት ለረጅም ጊዜ የእውቀትና የስሜት ጉዳት ይደርስባቸዋል። ታዲያ ይህ አካሄድ በአዋቂዎች ላይም ይሠራል። በጤናማ የፍቅር ግንኙነት ውስጥ ያሉ ሰዎች ዝቅተኛ የጭንቀት ደረጃዎች፣ የተሻሉ የበሽታ መከላከያ አቅም እና ረዘም ያለ የሕይወት ዘመን አላቸው። ይህም የሚያሳየው ፍቅር የቅንጦት ብቻ ሳይሆን ለአእምሮ እና ለአካላዊ ደህንነት ባዮሎጂካላዊ መስፈርት ነው። 2. ሊምቢክ አንጎል ስሜታዊ ሕይወታችንን ይቆጣጠራል። መጽሐፉ የሊምቢክ ሥርዓትን ሚና ያብራራል። የሊምቢክ አካል የሚባለው የአእምሮአችን አካል ለስሜቶች ተጠያቂ የሆነው የአንጎል ሲሆን ሎጂክን ከሚያስኬደው ምክንያታዊን የኮርቴክስ በተቃራኒ የሊምቢክ ሲስተም እንደ ፍቅር፣ ፍርሃትና መተሳሰር ያሉ ጥልቅ ስሜቶችን ይቆጣጠራል። ይህ ማለት ፍቅር በምክንያታዊነት የመረጥነው ምርጫ ሳይሆን በኒውሮሎጂካል ደረጃ የሚሰማንና የሚያጋጥመን ነገር ነው። ለዚያም ነው ግንኙነቶች በጣም ኃይለኛ ሆነው በትክክል የእኛን ስሜታዊና ስነልቦናዊ ሁኔታን ሲቀርጹ የሚታየው። ለምሳሌ ስንዋደድ የሊምቢክ ሥርዓታችን ኦክሲቶሲን እና ዶፓሚን በውስጣችን ያመነጫል። ይህም የሙቀት፣ የደህንነትና የደስታ ስሜትን ይፈጥራል። በተቃራኒው ግን የልብ ስብራት ሲያጋጥመን የሊምቢክ ሲስተም እንደ አካላዊ ሕመምን ይመዘግባል። በዚህም ሂደት ስሜታዊ ማጣት ሊቋቋሙት የማይችሉት እንደሆነ ይገልጻል። በአጭሩ የሊምቢክ አእምሮን መረዳታችን ፍቅር ለምን ኃይለኛ እንደሆነ እና ለምን የልብ ሕመም በጣም እንደሚያጋጥም እንድንገነዘብ ይረዳናል። 3. ስሜታዊ ግንኙነት አንጎልን እንደገና ያስተካክላል። ከመጽሐፉ በጣም አስደናቂ የይገባኛል ጥያቄዎች አንዱ ፍቅር አእምሮን በአካላዊ ደረጃ ሊለውጥ ይችላል የሚለው ነው። ግንኙነቶች የፍቅር፣ የቤተሰብ ወይም የፕላቶኒክ ስሜታችንን እና ባህሪያችንን የሚወስኑ የነርቭ መንገዶችን ይቀርጻሉ። ለምሳሌ የሕክምና ጥናቶች እንደሚያሳዩት ጥልቅ ጓደኝነትና የፍቅር ግንኙነት የስሜት ቁስልን ለመፈወስ ይረዳል። ስለዚህ ፍቅርንና ድጋፍን ያለማቋረጥ በመለማመድ ሰዎች የበለጠ ጠንካራና በስሜታዊነት ሚዛናዊ እንዲሆኑ አንጎላቸውን እንደገና ማገናኘት ይችላሉ። ይህ ለምን ተሳዳቢ ወይም ቸልተኛ ግንኙነቶች በጣም ጎጂ ሊሆኑ እንደሚችሉ ያብራራል። በአጠቃላይ አሉታዊ ስሜታዊ ተሞክሮዎች አንጎልን ይቀርጻሉ፣ ጭንቀትን፣ ድብርትን ወይም በፍርሃት ላይ የተመሠረቱ ምላሾችን ያጠናክራል። ስሜታዊ ትስስሮቻችን አንጎላችንን ይቀርጻሉ። ይህም ማለት በአዎንታዊ ግንኙነቶች የመፈወስና የማደግ ኃይል አለን ማለት ነው። 4. ፍቅር የአእምሮ ጤና ተቆጣጣሪ ነው። ሰዎች ስሜታቸውን ብቻቸውን እንዲቆጣጠሩ አይመከርም። ከዚህ ጋር በተገናኘ ደራሲዎቹ የሊምቢክ ሬዞናንስ ጽንሰ ሐሳብ በመጽሐፉ ያስተዋውቃሉ። ይህም ግንኙነት ውስጥ ያሉ ሁለት ሰዎች ስሜታቸውን አንድ የሚያደርጉበትና የሚናበቡበትን ማለት ነው። ይህ ለምን ደስተኛ ከሆኑ ሰዎች ጋር መሆናችን የበለጠ ደስተኛ እንድንሆን ያደርገናል የሚለውን ይመልስልናል። በተቃራኒው መርዛማ ግንኙነቶች ምን ያህል ባዶ እንደሚያደርጉን ያሳያል። ለምሳሌ ባለትዳሮች ላይ የተደረገ ጥናት የትዳር አጋሮች ሳያውቁ አንዳቸው የሌላውን የጭንቀት ሆርሞኖች እንደሚቆጣጠሩ አረጋግጧል። አፍቃሪ አጋር በአቅራቢያችን በመሆን ብቻ ሊያረጋጋን ይችላል። በዛው መጠን ጤናማ ያልሆነ ግንኙነት ደግሞ ጭንቀትና ድብርትን ይጨምራል። እናም ፍቅር ስሜታችንን ለመቆጣጠር ይረዳል። የቅርብ ግንኙነቶችን ለአእምሮ ጤንነት አስፈላጊ ያደርገዋል። 5. የልጅነት ፍቅር የአዋቂዎች ግንኙነቶችን ይቀርጸዋል።
ለአቅመ አዳምና ሔዋን ደርሰን በምንሰማራበት የሕይወት መስመር ሁሉ የልጅነታችን ስሜታዊ ልምዶች ሁሉ አውቀንም ሆነ ሳናውቅ ተጽዕኖ እንዳላቸው ደራሲዎቹ በማስረጃ ይገልጻሉ። የአንድ ልጅ የመጀመሪያዎቹ ዕድሜዎቹ ላይ ከወላጆቹ ጋር ያለው ግንኙነት በቀሪው የሕይወት ዘመኑ ሁሉ ጤናማ ግንኙነት ለመመስረት ይረዳዋል። ለምሳሌ በልጅነት ጊዜ የማይለዋወጥ ፍቅርና እንክብካቤን ያገኙ ሰዎች አስተማማኝ የወዳጅነት ዘይቤዎችን ያዳብራሉ። ይህም ጥልቅ እና አስተማማኝ ግንኙነቶችን እንዲፈጥሩ ያደርጋቸዋል። በአንጻሩ ቸልተኛነት ወይም ወጥነት የሌለው ፍቅር ያጋጠማቸው ብዙውን ጊዜ በራስ መተማመን መቀነስ እና መፍራት ወይም ሌሎችን ማመን ይቸገራሉ። ደራሲዎቹ ታዲያ አንድ ሰው አስቸጋሪ የልጅነት ጊዜ ቢኖረውም በኋላ በሕይወቱ ጤናማ እና የፍቅር ግንኙነት በመፍጠር ከገባበት ችግር ሊወጣ እንደሚችል ገልጸዋል። የልጅነት ልምዶቻችን በፍቅር ስልቶቻችን ላይ ተጽዕኖ ያሳድራሉ፣ ነገር ግን በንቃተ ሕሊና ጥረት እና በአዎንታዊ ግንኙነቶች ልንቀርጻቸው እንችላለን። 6. የምክንያታዊ ፍቅር አፈታሪክ። ዘመናዊው ኅብረተሰብ ብዙውን ጊዜ ከስሜት ይልቅ ለሎጂክ ቅድሚያ ይሰጣል። ሰለጠንን የሚለው ማኅበረሰብ ሰዎች ራሳቸውን እንዲችሉ ያበረታታል። ይሁን እንጂ መጽሐፉ እውነተኛ ስሜታዊ ደህንነት የሚገኘው ከግንኙነት እንጂ ከመገለል አይደለም ሲል ይሞግታል። የፍቅር ጓደኝነትና የቤተሰብ ትስስር ድክመቶች ሳይሆኑ ለስነ ልቦና ጤና አስፈላጊ ነገሮች ናቸው ይላል። ፍቅርን በአመክንዮ ሙሉ በሙሉ መቆጣጠር እንችላለን የሚለው ሐሳብ ተረት ነው። አእምሮአችን እና ልባችን ለጥልቅ ስሜታዊ መደጋገፍ የታሰሩ ናቸው። ፍቅር በምክንያታዊነት ብቻ የሚደረግ ምርጫ አይደለም። ስሜታዊና ስነ ልቦናዊ ጤንነታችንን የሚቀርጸው የሰው ልጅ መሠረታዊ ፍላጎት እንጂ። 7. ስሜታዊ ፈውስ ሕክምናን ብቻ ሳይሆን ግንኙነትን ይፈልጋል። የራስ አገዝ መጽሐፍቶች እና ሕክምናዎች ዋጋ ቢኖራቸውም ደራሲዎቹ ጥልቅ ስሜታዊ ፈውስ የሚመጣው ከእውነተኛ ሕይወት ግንኙነቶች ነው ብለው ይከራከራሉ። ቴራፕ በተሻለ ሁኔታ የሚሠራው በቴራፒስትና በታካሚው መካከል አስተማማኝ ስሜታዊ ትስስር ሲፈጥር የቅርብ ግንኙነቶችን ኃይል በማንጸባረቅ ነው። ይህ ማለት እውነተኛ ፈውስ የሚከሰተው በተናጥል ሳይሆን በግንኙነት ነው። ደጋፊ ጓደኛ፣ አፍቃሪ፣ አጋር ወይም በእውነት የሚያስብ አማካሪ ነው። ስሜታዊ ቁስሎች የሚድኑት በፍቅርና በመተሳሰር እንጂ ራስን በማንጸባረቅ ወይም በሕክምና ብቻ አይደለም። እስቲ አሁን ደግም 10 ተግባራዊ የሕይወት ስንቆችን ከመጽሐፉ ኒ 1. ጥልቅ ግንኙነቶችን ማስቀደም። ላይን የሚደረጉ ግንኙነቶች ጥልቅ ስሜታዊ ትርጉም ካለው ግንኙነት ጋር አንድ አይነት ጥቅም አያስገኝም። እርሶን በእውነት በሚደግፉ ሰዎች ላይ ኢንቨስት ያድርጉ። 2. የቀደምት ልምዶችን ኃይል ወቅ። ከፍቅር ጋር የምታገል ከሆነ የልጅነት ጊዜን ተመልከት። እነሱን መረዳቱ ጤናማ ያልሆኑ አካሄዶችን ለማረም ይረዳዎታል። 3. ከስሜት ጤናማ ከሆኑ ሰዎች ጋር ጊዜያችሁን አሳልፉ። ስሜቶች ተላላፊ ስለሆኑ በአዎንታዊና ደጋፊ ግለሰቦች አጠገብ መሆን የራስዎን የአእምሮ ሁኔታ ያሻሽላል። 4. ፍቅር ስነ ሕይወታዊ ፍላጎት መሆኑን ተረዱ። ፍቅርን እንደ የስሜት ልምድ ብቻ አርጋችሁ አትቁጠሩት። ይልቁንም ፍቅር አእምሮአችንን፣ አካላችንንና አጠቃላይ ደህንነታችንን ይነካል። 5. አመክንዮ ወይም ምክንያታዊነት ብቻውን ስሜታዊ ጉዳዮችን እንደማይፈታ አመኑ። ምክንያታዊ አስተሳሰብ አስፈላጊ ነው፣ ነገር ግን እውነተኛ ፈውስ የሚመጣው ከስሜታዊ ትስስር ነው። 6. በስሜት ህመም ጊዜ ራስን አታግል። ስትቸገር ድጋፍ ጠይቅ። ራስን ማግለል ህመሙን ያባብሰዋል። በተቃራኒው ከሆነኛ ሰዎች ጋር ግንኙነቶችን መፍጠር ፈውስ፣ መጽናናትን እና መፍትሄን ያመጣል። 7. ቴራፕ ወይም ስነ ልቦናዊ ምክር ኃይለኛ ልምምድ ነው። ፍቅር ደግም ከማንኛውም ግን ሳይንሳዊ እርዳታ ይበልጣል። እናም ከታመነ ሰው ጋር ጠንካራ ስሜታዊ ትስስር ልክ እንደ ሕክምና ፈውስ ሊሆን ይችላል። 8. በሕይወት ውስጥ ከማን ጋር እንደሚቆራኝ ልብ ይበሉ። መርዛማ ግንኙነቶች አንጎሎን በአሉታዊ መልኩ ይቀርጹታል። አዎንታዊ ግንኙነቶች ግን እርሶን ወደ ተሻለ ሁኔታ ያደርሳሉ። 9. ስሜታዊ ግንዛቤን ማዳበር። ስሜታዊ ፍላጎቶችን መረዳት የተሻለ ግንኙነት ለመመስረት እና አጥፊዎችን ለማስወገድ ይረዳል። 10. በሕይወት ጉዞ ያጋጠመን ቁስል በፍቅር ብቻ እንፈውስ። ከዚህ ቀደም ተጎድተ ቢሆንም እንኳን አዲስ የፍቅር ግንኙነት መፍጠርና አእምሮህን ለደስታ እና ለግንኙነት ለማደስ ትችላለህ። ለማጠቃለል ይህን አጠቃላይ የፍቅር ንድፈ ሐሳብን ወይም በእንግሊዝኛው ኤ ጄነራል ቲዮሪ ኦር ላይድ የተባለውን መጽሐፍ ለምን ማንበብ አለብን ከተባለ መጽሐፉ ፍቅር ለሰው ልጅ ደህንነት አስፈላጊ ለምን እንደሆነ ለማወቅ የነርቭ ሳይንስን፣ ስነ ልቦናን እና ፍልስፍናን አጣምሮ የያዘ ጥልቅ ግንዛቤ ያለው መጽሐፍ በመሆኑ ስሜታዊ ትስስሮች እንደ ምግብና ውሃ ለመዳን ወሳኝ መሆናቸውን የሚያረጋግጥ የዘመናዊ ራስን የመቻል እሳቤዎችን የሚሞግት ስለሆነ የፍቅር ሳይንስን ለመረዳት ስሜታዊ ቁስሎችን ለመፈወስ ወይም ግንኙነቶቻችሁን ለማሻሻል ፍላጎት ካሎት ይህ መጽሐፍ ስለ ፍቅር እና ግንኙነት ያለዎትን አመለካከት ሊለውጡ የሚችሉ ጥልቅ ግንዛቤዎችን ይሰጣል። እኛም የዛሬውን የመጽሐፍ ዳሰሳችንን በዚሁ ጨርሰናል። ፍቅር ያሸንፋል።